ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። በአሁኑ ሰዓትና ደቂቃ ማንን ማየት ይመኛሉ አሊያም ይፈልጋሉ ብትባሉ ማንን ትመርጣላችሁ? ምርጫችሁ እጅግ በምትወዱትና በምታደንቁት በምታከብሩት ሰው ላይ እንደሚሆን አልጠራጠርም። በእርግጥ ምርጫችን እንደ ኢማናችን ሁሉ የተለያየ ነው። የዚህ ዩኒቨርስ ታላቁ ሰው ግን ከዛሬ ሺህ ምናምን ዓመታት በፊት እኛን አሻግረው ይመለከታሉ። እኔንም አንተንም አንቺንም ይናፍቃሉ። ናፈቁኝ ሲሉ በአደባባይ ይናገራሉ። የማያውቁት ሀገር አይናፍቅም ይላል የሀገሬ ሰው። ይህ ብሂል ግን ነቢዩ አለይሂ ሰላቱ ወሰላም ለኡመታቸው ባሳዩት ፍቅር ላይ ሲሰራ አልታየም። ነቢያችን አለይሂ ሰላቱ ወሰላም እኛን ለማግኘትና ለማየት ይጓጓሉ። ሰው ሰውን ሳያይ ይወዳል ከተባለ እንደ ነቢያችን አለይሂ ሰላቱ ወሰላም ከኋላቸው የሚመጡትን የወደደ ማንም የለም። ከአቡ ሁረይራ ረዲየላሁ አንሁ በተዘገበልን ሐዲስ አንድ ቀን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሙስሊሙ መካነ መቃብር መጡ። ደረሱና ሰላም በእናንተ ላይ ይሁን እናንተ የምእመናን መኖሪያ ሆይ፣ እኛም አላህ ካለ የእናንተን ፋና መከተላችን አይቀርም፣ ወንድሞቻችንን ባየን ተመኘሁ አሉ። ሷሃቦችም አንቺ የአላህ መልእክተኛ ሆይ እኛ ወንድሞችህ አይደለንም እንዴ ብለው ጠየቋቸው። እናንተማ ሷሃቦቼ ባልደረቦቼ ናቸው፣ ወንድሞቼ ገና ወደፊት የሚመጡ ከኋላችን የቀሩት ናቸው። እኔም ቀድሜ ከሐውድ ላይ ጠብቃቸዋለሁ። ሷሃቦችን በመገረም እንዴት በማለት ጠየቁ። የአላህ መልእክተኛ ሆይ ከህዝቦች መካከል ከኋላ የሚመጡትን እንዴት ሊያውቁ ይችላሉ? እርሳቸውም አንድ ሰው ዶቃና የሚያበሩ ነጫጭ ገመሎች ቢኖሩት ከግመሎቹ መካከል ሙሉ ጥቁር ከሆኑት መለየት ያቅተዋል እንዴ አላቸው። አይ አያቅተውም በማለት ሷሃቦች መለሱ። ከዑዙ የተነሳ የቂያማ ቀን ዶቃና ነጫጭ የሚያበሩ ሆኖ ይመጣሉ፣ እኔም ደግሞ በሐውድ ላይ ሆኜ እጠብቃቸዋለሁ በማለት አስረዷቸው። በሌላ የአቢ ሁረይራ ረዲየላሁ አንሁ ዘገባ ደግሞ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ለሁሉም ነቢያት ተቀባይነት ያለው ዱዓ አላቸው። ሁሉም ነቢያት ላደረጉት ምላሽ አግኝተዋል። እኔ ግን ለህዝቦቼ ስል ዱዓዬን ለቂያማ ቀን አስቀመጥኩኝ። በአላህ ፍቃድ እሷም ከህዝቦቼ መካከል በአላህ አንዳችንም ነገር ሳያጋሩ ለሞቱት ትሆናለች። አለይሂ አፍዶሉ ሰላቱ ወሰላም ፊዳከ አቢ ወኡሚ ያ ረሱላህ። ደጋጎች እንዴት ይወዷቸው እንደነበር እንመልከት። ኢማም ማሊክ ስለ አዩብ አዝግ ክስተት ሲናገሩ እንዲህ ብለዋል። ስለ አንድ ነገር አልነግራችሁም በዚያ ጉዳይ ላይ አዩብ የተሻለ ሆኖ የተገኘ ቢሆን እንጂ። አንድ ሁለቴ ሐጅ ማድረጉን አስታውሳለሁ። ብዙ ሲናገር አስተውየው አላውቅም። ነገር ግን የነቢያችን አለይሂ ሰላቱ ወሰላም ስም በሱ ዘንድ ሲወሳ ለቅሶ ይበዛል። እኔ አዝኜለት ላጽናናው እስክሞክር ድረስ ከሱ ያየሁትን ባየሁና ለነቢዩ አለይሂ ሰላቱ ያለውን ክብር ባስተዋልኩ ጊዜ ስለሱ ጻፍኩኝ። ሙሳ ኢብኑ አብደላህ ሲናገር ኢማም ማሊክ የአላህ ነብይ ሰለላሁ ዐለይሂ ወሰለም ስም ሲነሳ መልካቸው በአንዴ ይቀያየር ነበር። አብሯቸው ለሚቀመጡ ሰዎች ሁኔታቸው እስኪከብድ ድረስ ያለቅሱ ነበር። በዚህ ጉዳይ ላይ አንድ ቀን በተጠየቁ ጊዜ እኔ ያየሁትን አይታችሁ ቢሆን ኖሮ ባልወቀሳችሁኝ ነበር ብሏቸዋል። ኢማም ማሊክ የቁርአን አንባቢዎች አለቃ ስለነበረው ስለ ሙሐመድ ኢብኑ ሙክዲር ሲናገሩ ስለ አንድ ሐዲስ አንጠይቃቸውም በዚያ ጉዳይ ላይ አልቅሰው የምናዝንላችሁ ቢሆን እንጂ ብለዋል። አብዱራህማን ኢብኑ ቃሲም ነቢዩና አለይሂ ሰላቱ ወሰላም ሲወሳ ለእሳቸው ካለው አክብሮት የተነሳ ፊቱ ደም የተጨመቀ ያህል ይገረጣ፣ ምላሱ በአፉ የደረቀ ያክል ይሆንና መናገር ያቅተው ነበረ ይላሉ። አምር ኢብኑ አብደላህ ኢብኑ ዙበይር ነቢዩ ሰለላሁ ዐለይሂ ወሰለም እሱ ዘንድ ከተወሱ ከዓይኑ ውስጥ እንባ ተሟጦ እስኪያልቅ ድረስ ያለቅሳሉ። እጅግ ደስተኛ እንደሆነ የሚነገርለት ዙህሪ እሱ ባለበት የነቢዩ ሰለላሁ ዐለይሂ ወሰለም ነገር ሲነሳ ወይም ሲወሳ ሰዎች እንደማያውቁትና እንደማያውቃቸው ይሆናል። ከአቤሮችና ሌሊት ሰጋጆች መካከል ስሙ የሚጠቀሰው ሰፍዋን ኢብኑ ሱለይም
ነቢዩ ሰለላሁ ዐለይሂ ወሰለም ሲወሱ ሰዎች ሁሉ ሰልችቷቸው እስኪሄዱ ድረስ ያለቅሱ ነበረ። ሱብሃንአላህ። አምር ኢብኑ መይሙን ሲናገር ከኢብኑ መስዑድ ጋር ስቀመጥ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉኝ ሲል አንድ ቀን ሰምቻቸው አላውቅም ነበር። ነገር ግን አንድ ቀን ስለ እሳቸው ሐዲስ ሊነግሩኝ ሲሉ ጭንቀት አሸነፋቸው። ከግንባራቸው ላብ ይንቆረቆር ጀመር። አቡ ሱፊያን እንዲህ ይል ነበር፣ የሙሐመድ ሰለላሁ ዐለይሂ ወሰለም ሷሐቦች ለሙሐመድ ያላቸውን አይነት ውዴታ ፈጽሞ አይቼ አላውቅም። አንዱ ጀነት ውስጥ ምን አይነት ጸጋዎች አሉ ብሎ ሲጠይቅ፣ ሌላኛው ነብዩ አለይሂ ሰላቱ ወሰላም አሉበት አሉ። አላህ ሆይ በጀነት ውስጥ የእሳቸውን ጉርብትና የምናገኝ ከሆዳቸው የምንጠጣ አድርገን። አላህ በሰማን የምንጠቀም ያድርገን። ፊዳከ አቢ ወኡሚ ያ ረሱላላህ ሰለላሁ ዐለይሂ ወሰለም።